አሁን ተጀመረ ተብሎ እንግዲህ ጦርነቱ ተጀመረ እየተባለ ነው ዜና እየወጣ ያለው በዚህ በሱዳን ቦርደር በኩል እንደዚሁ በድሮን እና በሌሎችም ጥቃቶች ጦርነቶች ተጀምረዋል የሚሉ ዜናዎች ወጥተዋል። የኔ አሁን ዋና ሀሳብና ጥያቄ በየትኛው በኩል ምን ሆነ አይደለም። በመላው አማራ ክልል ጦርነት አለ፣ በኦሮሚያም አለ። አሁን ደግሞ በትግራይም ወጣ ገባ እያለ ነበር፣ አሁን ተጀምሯል፣ ፊሽካው ተነፍቷል ነው የሚባለው። ሌሎች ጦርነቶችን በሌላ አካባቢ በቤኒሻንጉል፣ በጋምቤላ፣ በሌሎች ግድያዎች አሉ እና ምንም ኢትዮጵያ የጦርነት ዘመን ነው እያሳለፈች ያለችው። ከዚህ መውጣት አልተቻለም እና በተለይ የአብይ መንግስት ከመጣ ጊዜ ጀምሮ 8ቱንም ዓመት ያለ እረፍት ትናንሽ ግጭቶች ትላልቅ ጦርነቶች እያካሄድን ነው የኖር ነው። እንደውም መቼም ይሄ መንግስት በምን ይታወሳል ቢባል በደም ማፍሰስ በጦርነት ካልሆነ በሌላ ሊሆን አይችልም። አሁን ብዙ ሰዎች እየወጡ ህወሓት እንደዚህ ያደረገ፣ ፋኖ እንደዚህ ያደረገ፣ ኦላ እንደዚህ ያደረገ ይሉናል። እኛ ግን ይሄንን አገር አስተዳድራለሁ በሰላም ካለ አንድ መንግስት እነዚህን ሁሉ ነገሮች መፍትሄ ማበጀት አለበት ብዬ ነው በግሌ የማምነው። ካልቻለ ደግሞ አልቻልኩም ሌላ ሰው ይሄንን ቦታ የያዝ ከማለት ውጪ ሌላ አማራጭ የለውም። ይዤ ግን ጦርነቱንም የመጣውን ይምጣ የራሳችሁ ጉዳይ ማለት የለም፣ ስቲል ተጠያቂ ነው። እና አሁን የኔ ጥያቄ በባለፈው ጦርነት ብዙ ዋጋ ተከፍሏል በሁሉም አቅጣጫ። አሁንም እንደዚህ አይነት ነገር ጦርነት ተጀመረ ተብሎ ድቤ ምናምን እንደ ትልቅ ቪክትሪ እንደ ትልቅ ክስተት ዛሬ ኢትዮጵያ ዋንጫ በላች ወይም ኢትዮጵያ እንደዚህ እንደማለት አይነት እንደ ተራ ዜና ሆኖ እየተራገበ ነው እና የጦርነቱን ነገር ድጋሚ ማስታወስ ይኖርብናል ወይ? ይህስ ጦርነት ከዚህ በኋላ ምንድነው ተጨማሪ ነገር በኢትዮጵያ ባለችበት ሁኔታ ተጨማሪ መከራ ሊያመጣባት የሚችለው ነገር ምንድነው? አንተ እንደ ጋዜጠኛም መሬት ላይ ያሉትን ችግሮች ስለምታውቅ ብዬ ነው አቶ ይስሐቅ። መልካም፣ ጥሩ ጥያቄዎች፣ ጥሩ እንትኖች የተራሰሱት እና እንግዲህ ይህን ጦርነት ሊያገማት ሊነሳ እንደሚችል ምንም የጊዜ ጉዳይ እንጂ ይህንን ስርዓት ይህንን አገዛዝ ተጨማሪ ጦርነቶች፣ ተጨማሪ አለመረጋጋቶችን ሊያስከትል እንደሚችል የሚታወቅ ነበር። በተለይ የትግራይ ሁኔታ በምናይበት ጊዜ አሁን ተነሳ እየተባለ ያለውን ጦርነት የማይቀርለት ጦርነት እንደነበር የአገዛዙ ሚዲያዎችን ፕሮፓጋንዳ የነበሩትን ፕሮፓጋንዳ በተለይ ይሄ ከኤአይ ከምን የተገናኘ ሲሰሯቸው የነበሩ ፕሮፓጋንዳዎችን በማየት ይህን ጦርነት መቼ ነው ሊጀመር የሚችለው፣ መቼ ነው ፊሽካው የሚነፋው የሚለውን ብቻ መጠየቅ ይቻል እንደነበረ እንጂ የጦርነት ዝግጅቱ የጦርነት ፊሽካውን ከተነፋ ቆይተዋል ማለት ይቻላል። በተለይ ላለፉት 1 ዓመት በተለይ የትግራይ ብቻ በምናይበት ጊዜ ወደ ጦርነት ሊያስኬዱ የሚችሉ ሁኔታዎችን በሙሉ በአገዛዙ ልሳን ከአንድ ሚዲያ ነው ተብሎ በተለይ የመንግስት ሚዲያ የህዝብ ሚዲያ ነው ተብሎ በማይገመት መልኩ ሲሄድበት የነበረ ነው። እዚህ ጥቅልል ያለን ነው ማለት ይህን አንድ እንድንትን ነው። በተለይ አሁን የተጀመረውን ጦርነት ለምን እንደ ማለት ትልቅ አጀንዳ እንደሆነ አላውቅም። ማለት ሀገሪቱ አሁን ትናንትና በተጀመረችው ወይም ዛሬ ንጋት ላይ በተለኮሰው ጦርነት ብቻ ነው የምትታወቀው። እቺ ብቻ ጦርነት እንዳለች ምስል ለመስጠትም የሚደረግ ሂደት እንደሆነም ነው ለመታዘብ የሞከርኩት። አማራ ክልል ላይ ፉል ፕሌጅ በሚባል ጦርነት ላለፉት 3 ዓመታት አሉ የሚባሉ ቴክኖሎጂዎችን በመጠቀም በንጹሐን ላይ እየደረሰ ያለውን በተለይ ህግ በማስከበር የሚለውን ሽፋን ንጹሐንን እየተገደ ኢኮኖሚን እያወደመ ገበሬ እንዳያስይዝ እየተደረገ ከእስከ እንቅስቃሴዎችን እየገደበ እንደመጣ እናውቃለን። ዛሬ ላይ እዚሁ ኢንተርቪው እያደረግን ተመሳሳይ አማራ ክልል ላይ ፉል የሚባል ፕሌጅ የሚባለው ጦርነት ነው ያለው። አክቲቭ የሚባል ጦርነት ያለው ማለት ነው። የድሮን ድብደባው በዛ ልክ እየተካሄደ ያለፉት 8 ዓመት ቅድም ለመግለጽ እንደሞከርሽው ኢትዮጵያ በታሪኳን እንደዚህ አይነት መዓት አይታወቅም። ላለፉት 8 ዓመታት በሚሊዮን የሚቆጠሩ ኢትዮጵያውያን ህይወት የቀጠለ ጦርነት ነው። ይህን ደግሞ ከውስጥ የሚደረገውን አገዛዙ በውስጥ የተኮሰው ጦርነት ነው። ከጠላት ወይ ከውጭ ከመጣ ወራሪ የተደረገ ጦርነት እንዳልሆነ ስናስብ ደግሞ በጣም ኢትዮጵያ የገባችበትን መዓት የገባንበትን እንደ ሀገር እንደ ህዝብ የገባንበትን መዓት የሚያሳዝን ነው። በጣም ከአይምሮ በላይ ነው ማለት የሚቻልበት ሁኔታ ነው ያለው። መልካም ስፔሻሊ ቀጥል። በተለይ ትናንትና አሁን በሻለኛ አቤት ቀጥል
እሺ አሁን በሻዕቢያ በኩልም አሁን የሚዲያ በተለይ የአገዛዙ የሚዲያ ልሳኖችን ጦርነት መጀመሩ እንደ ደስታ እንደ ሰበር ዜና አድርገው ያነሱበት ምክንያት ምን ነው የሚለው በደንብ መታየት አለበት። እንግዲህ ላለፉት የአገዛዙ ኢንቴንሽን የነበረው በደንብ አድርገው መያዝ ያለበት በተለይ ተመልካቾችን በደንብ አድርገው እነዚህ ሴራዎችን የተደገሱ ያሉ ሴራዎችን መያዝ ያለባቸው ብዬማም ነው። ላለፉት አንድ አመት በአማራና በትግራይ መካከል ሁለቱም እንዲዋጉና ሁለቱም ተዳክመው ስልጣኑን ለማጥናት የዘላለማዊ ንግስናውን ለማጥናት ነበር ይቅር የነበረው። እንዳለመታደል ነው እነዚህ አንድ ህዝብ እነዚህ ሁለት ቋንቋ ተናጋሪ ግን አንድ የሆኑ ህዝብ የተደገሰላቸውን ወጥመድ ለመግባት ፈቃደኛ አይደሉም አይደለም ከነዚህ ድግሶችን ወጥተው ወደ መተባበር የሄዱበት ሰዓት ነው ያለው ጊዜ ያለው። መተባበር የሚገለጸው ቢያንስ እንኳን አንዱን አለመውጋት ወይም ደግሞ አልወጋም የሚል በሁለቱም የሆነ የጋራ መግባባት ነው ያለው። እነዚህ ህዝቦች ትናንትና እንዲዋጉ እንዲጠፋፉ ብዙ ሴራዎችን ሲጎነጎንባቸው የነበሩ እንደሆኑ መዘንጋት የለበትም። ስለዚህ ይህንን አገዛዙ በሚፈልገው መልኩ አልተሳካም አይደለም ከሚፈልገው ውጪ ወይም ደግሞ እንዲያስበው በማይፈልገው መልኩ እነዚህ ትናንትና በተለያዩ ላለፉት 30 ዓመታትን ማለት እንችላለን በተለይ ደግሞ በዚህ 8 ዓመት ብዙ የቁርሾ ትርክቶችን ሲፈብረክባቸው እንደነበር እናውቃለን። ስለዚህ ካልተሳካ ምንድነው መሆን ያለበት የሚለውን ላይ ግን እንግዲህ ሌላ ጦርነት በተለይ በትግራይ ላይ ሌላ ጦርነት መክፈት ነው ያለውን አማራጭ። ስለዚህ ብዙ ትርክቶችም ሲሰጥ ነበር። በተለይ ጠቅላይ ሚኒስትሩ በሚዲያ እየወጡ በሁለቱም በአማራና በትግራይ ያነጣጠሩ የጥፋት ትርክቶችን ሲያደርጉ ቆይቷል። በተለይ ይሄ 2 ሳምንትና 3 ሳምንት እያየን ነበር። በደብረ ማርቆስ ሄደው የተናገሩት ንግግሮች እነዚህ የጦርነት ሽሽካዎች ነበሩ። ቢሆንላቸው የውክልና ጦርነት ሁለቱም በማጋጨት ሁለቱም ብቻ እንዲጋጩና ኃይላቸውን ተዳክመው ስልጣናቸውን ለማጥናት ነበር። ይህም አልተሳካም። እንግዲህ የዛሬውን ጦርነት ፊሽካ ለመንፋት ትናንትና በአሚኮ ወጥተው የተናገሩትን አይተናል። ከፋፋይ እንደ ሀገር እንኳን ለሀገር ግንባታ አንድ መሪ በዚህ መልኩ አንዱን ክልል ወይም ደግሞ አንድ ህዝብ ከሌላ ህዝብ ለመከፋፈል የሄዱበት ርቀት እንደ መሪ ናቸው የተናገሩት ወይ እስክንል ያደረጉት ነገር ነው ያለው። በአጠቃላይ ግን እነዚህ ጠቅለል ሲደረግ የዚህ ስርዓት መገለጫው የተለያዩ ግጭቶች የተለያዩ ጦርነቶችን በማስነሳት ስልጣንን ዘላለማዊ ማጥናት ነው። ያለ ጦርነት ስልጣንን ማስቀጠል አይቻልም የሚል መፈክር ይዞ የሚንቀሳቀስ እንደሆነ ያለፉት 8 ዓመታትን በተግባር አይተነዋል። ስለዚህ አሁንም ያለፉት 8 ዓመታት ያደርጋቸው የነበሩትን ተግባሮች ናቸው እያደረገ ያለው። ሁለተኛ የሁለቱም ህዝብ ጥምረትን ለስልጣኔ አደጋ ነው ብለው ባሰቡበት ጊዜ ነው ይህንን እየተደረገ ያለው። ይሄ ማን ጀመረው እንትና ጀመረው የሚለው እሱ አጀንዳ ሊሆን አይገባም ባይ ነኝ። ምክንያቱም ስርዓቱ ያለ ጦርነት መኖር እንደማይችል የሚረዳ ያለ ጦርነት መኖር ያለ ደም መፍሰስ ስልጣን ማስቀጠል እንደማይቻል የሚያስብ በመሆኑ ስለዚህ የሚደንቅ አይደለም። ላለፉት 1 ዓመት ሲያስበው የነበረው ያደረገው በኦሮሚያ አሁን እኮ አክቲቭ የሆነ ጦርነት አለ። በድሮን የሚጨፈጨፍ ህዝብ አለ። በአማራ የሚታወቅ ነው። በትግራይ ነበር የቀረው። በትግራይ ደግሞ ህዝብ ከህዝብ በማጋጨት ነበር የታሰበው። እሱ አልተሳካም። አሁን ስንጠብቀው የነበረው በቃ አገዛዙ ያደርጓል ብለን በእርግጠኝነት ስንታዘበው ወይም ደግሞ ስንጠብቀው የነበረው ነው የሆነው ማለት እንችላለን። መልካም። ምናልባት እሺ አገዛዙ ይህን ከማድረግ ምን ይጠቀማል ብለው እንደው ሊገልጽልን ይችላል? ይሰማል? አቶ ይስሐቅ ሰምተሃል? ይህንን በማድረግ ምንድነው የሚጠቀመው? በጣም ጥሩ። እንግዲህ አገዛዙ ከዚህ ግጭት ሊጠቀም ይችላል ነው። አሁን አገዛዙ ይህን ግጭት ባያስነሳ የህዝቡን በተለይ የኢትዮጵያ 130 ሚሊዮን ህዝብ ጥያቄዎችን መመለስ አይችልም።
እንግዲህ ኢትዮጵያውያን አሁን ይሄ የኑሮ በተለይ ከኑሮ ጋር የተገናኘ በመኖርና ባለመኖር መካከል ያለበት ሁኔታ ነው ያለው። አሁን ሰላም ቢሆን ሀገር ሰላም ቢሆን የኢትዮጵያውያን ጥያቄ መሸከም የሚችል መመለስ የሚችል አቅም ስለሌለው ግዴታ በተለይ ይሄ ጥያቄ ከሌሎች መሰረታዊ የፍትህ፣ የዲሞክራሲ፣ የመልካም አስተዳደር፣ የኢኮኖሚ ጥያቄዎችን እንዳይጠይቅ በህልውናና በተለይ በመኖርና ባለመኖር መካከል ብቻ ታጥሮ እንዲኖር ስለሚያደርገው ነው ይህን ግጭት የሚያነሳው። ዳስዋይም ነው ስልጣኑ በግጭት መካከል ዜጎች ሌላ ጥያቄ እንዳይጠየቁ በማድረግ በግጭት ብቻ እንዲኖሩ በግጭትን ሰላም ብቻ እየፈለጉ እየጠየቁ እንዲኖሩ ለማድረግ ጭምር ነው። ሰላም ከሆነ ግን ጦርነት የሌለ ግን ኢትዮጵያውያን የሚጠይቋቸው አያሌ እልፍ ጥያቄዎች አሉ መመለስ የሚገባቸው የፍትህ፣ የዲሞክራሲ፣ የኢኮኖሚ። እንግዲህ አሁን ሰው እየኖረው አይደለም። በሚሊዮን የሚቆጠሩ ዜጎች እኮ ከድህነት በታች ወለል የሚገኙ ናቸው። ከ30-40 ሚሊዮን በላይ ማለት በምንችልበት ሁኔታ የሀገሪቱ ኢኮኖሚ እንግዲህ የኢኮኖሚ ሉዓላዊነቱ ለአይኤምኤፍ በመሸጥ ምን ያህል የተንኮታኮተ እንዳለ እያየን ነው። በመካከለኛ ኑሮ ደረጃ አለ ሲባል የነበረው ማህበረሰብ ራሱን መመገብ የማይችልበት ሁኔታ ነው ያለው። አስተማሪዎችን ራሳቸው መመገብ የማይችልበት፣ ሐኪሞችን በደሞዛቸው ራሳቸውን ማስተዳደር የማይችልበት ሀገር ነው የተፈጠረችው። ስለዚህ በሰላም ሀገር እነዚህ ዜጎች ምን አይነት ጥያቄ ሊጠይቁ እንደሚችሉ ግልጽ ነው። ስለዚህ ይህንን ጥያቄ እንዳይጠይቁ በህልውናቸው ብቻ በሰላም ብቻ እንዲያተኩሩ ግዴታ ጦርነት መቀስቀስ ነው ያለበት። ይህንን ሴራ ደግሞ ከዚህ በፊትም ሲደረግ የነበረ ነው። ብልጽግናም ላለፉት 8 ዓመታት ይህንን ያደረገው በተግባርም ነገም ከነገ ወዲያ ብልጽግና እስካለ ድረስ ከጦርነት ነፃ የሆነችውን ሀገር ትኖራለች የሚባለውን አስተሳሰብ የማይታሰብ ነው ማለት እንችላለን። ምናልባት አሁን ከዚህ በፊት የጦርነትን ነገር ሰምተነዋል። እንደተባለው ከዚህ በፊት አብይ አህመድ ሲመጣ ህወሓት ይዞት የመጣው ኮንስቲቱሽን ህገ መንግስትም ቢሆን በብሔር፣ በጎጥ፣ በቋንቋ ላይ የተመሰረተ ስለሆነ ህዝቡን እርስ በርስ ከፋፍሎታል፣ አንዱን በአንዱ ላይ አስነስቶታል የሚል ነው እሳቤው። ከመጀመሪያ የነበረው ጸብ የነበረው ማለት ነው። የወልቃይትንም ብትለው የምንም ብትለው እነሱ ባሰመሩት ካርታ መሰረት የመጣ ነው እንጂ ከዛ በፊት ህዝቡ በዛም በዚህ በሰላም ሀገር ሲገነባ የኖረ ማህበረሰብ ነው። ከዛ በኋላ አብይ አህመድ መጥቶ እኔ ከፋፋይ አይደለሁም፣ ኢትዮጵያን በአንድነት ሁሉንም አስተባብር በዜግነት እኩልነት ምናምን ይዤ እሄዳለሁ ምናምን ብሎ ጀመረ ማለት ነው። አሁን ከመጣ በኋላ ደግሞ ያ ሁሉ ነገር ቀርቶ እንደገና ከመቼውም በላይ አንዱ በአንዱ ላይ እንዲነሳ ተደርጎ የእርስ በርስ ጦርነት ከመቼውም በላይ ተስፋፍቶ መንግስት ጣልቃ እየገባ እየጀመረ ከዛ በኋላ ግን ማን ነው ያለቀው ብለህ ካየህ በእነ አብይ በኩል እነ አብይ ሄደው ከፊት ሆነው አልተዋጉም። እነ ደብረ ጽዮንም አይደለም ህይወታቸውን ያጡት፣ ተራው ማህበረሰብ ነው ዋጋ የከፈለው። እና ምናልባት ይሄ ጦርነት ድጋሚ ሲመጣ ያለ ጦርነት ሌላ መፍትሄዎችን ምንም አይነት ነገር አላመጣም፣ ድሮን ብቻ እየገዛው ጥይት ፋብሪካ እየገነባው ከህዝቡ ጋራ ከራሴ ህዝብ ጋራ በጦርነት ነው የምቀጥለው የሚል ውሳኔ ነው የሚታየው። ሌሎች መፍትሄዎች ሽማግሌ ምናምን ዝቅ ብሎ የእውነት መፍትሄ ማምጣት ከጦርነት ውጭ የእውነት መፍትሄ ማምጣት አቅቶታል መንግስት ወይም አልፈለገም። ይሄ ማለት ግን ምን ማለት ነው? በዚህ በኩል እነ ደብረ ጽዮን አይደለም ከፊት የሚሰለፉት፣ በዚህም እና አብይ አህመድ አይደሉም እነ ፊልድ ማርሻል አይደለም የሚሰለፉት። ለታች ላለው ማህበረሰብ በጣም በረሃብ ለተጎሳቆለው በብዙ ችግርና መከራ ውስጥ እያለፈ ላለው ማህበረሰብ ይሄ ጦርነት ምን ማለት ነው? ድጋሚ መቀስቀስ ማለት የሚለውን እስቲ በደንብ አስታውሰን። ጥሩ ነጥቦች ነው ማለት። አሁን በአንድ በኩል በተለይ ስለ አሁን ሀገር እየመራ ያለው ብልጽግና ስለሆነ እንጂ የዚህ ሁሉ ቦታ አሁን የትንከባለለ የመጣውን እንግዲህ ህወሓቱ ሰራሽ ወይም ደግሞ ኢህአዴጉ ሰራሽ ህገ መንግስትና ወይም የፖለቲካ ስርዓት ነው። ይሄ ምንም ወደ ድርድር ወደ ጥያቄ የሚገባ ይወጣል። በተለይ ይሄ ኤትኒክ የሚባለውን የጎሳ ፖለቲካ በማምጣት እንግዲህ በተለይ በምናያቸው የጎሳ ፖለቲካ ከዚህ በፊት ያልነበሩትን በእሳቤ ደረጃ እንዲመጣ ያደረገው ህወሓት ወይም ደግሞ ኢህአዴግን ያረቀቀው ህገ መንግስት ነው። ይህ ስንል እንግዲህ በትግራይ እንደሚታወቀው በተለይ ህወሓት እንደሆነ ቅዱስ ማየት አይደለም። በተለይ በምናነሳበት ጊዜ በህወሓት በኩልም የቅድስና መልክ ስላለ አይደለም ብልጽግና ትኩረት አድርጌ እየተናገርኩ ያለው።
ህወሓትም እንደዚህ ተመሳሳይ እንግዲህ የጦረኝነት ባህሪ የለውም ማለትም አይደለም። ግን በዋናነት መንግስት ነው ኃላፊነት ያለውን መንግስት ይሄንን እንደ መንግስት ኮንትራት ወስዶ ያለው ከጫፍ ሞያሌ እስከ ያለውን በዋናነት ኃላፊነትን ወስዶ ሰላም፣ ደህንነት ማስጠበቅ የሚገባው የፌዴራል መንግስትና የፌዴራል መንግስት ነው ተብሎ ይታሰባል። እሱ ነው ትክክለኛ መሪው ሰው። ይህንን እያደረገ አይደለም ብቻ ሳይሆን ወደ ግጭት ሊያመሩ የሚችሉ ሂደቶችን በሙሉ ወይም ደግሞ በሮችን ሲከፍት ነው የነበረው። ባዶ ይህንን ስርዓት ጦረኛ ነው ስንል ይህን ጥራት ግን ይህንን በተለይ በደንብ መያዝ ያለበት ይህንን የሰራው የህወሓት ኢህአዴግ ስርዓት እንደነበረው ግን ደግሞ መያዝ ያለበት ይህን በተለይ ብልጽግና ደግሞ ከአመጣጡ ወደ ጥያቄሽን ሲመጣ በጣም የኢትዮጵያ አንድነት አስጠባቂ ዜጎች የማይሳደዱባት ሀገር ዜጎች በሀሳባቸው ምክንያት ምንም ተጽዕኖ የማይደርስባቸው የሚሉትን በጣም ብዙ እልፍ የሆኑ በቃላቶች የታጨቁ ፕሮሚሶችን ሲገባ እንደነበር ይታወቃል። ለምን የሚለውን ያው በተግባር ስላየ ነው። የኢትዮጵያን ህዝብ ፍላጎት ምን እንደነበር በደንብ አድርጎ ተረድተው የኢትዮጵያ ስስ ልብ ለማግኘት እንጂ በተግባር እንደማይፈጽሟቸው በተግባር አይተናል። በተለይ መገለጫቸውን እኮ የምናያቸውን በተለይ ይሄ የጦረኝነት ባህሪ የምናያቸውን በተደጋጋሚ እኮ ብለውናል። 1000 ዓመት ብትዋጉ አታሸንፉንም። እንግዲህ ይህ ሲባል ለሀገር አንድነት ለሀገር ደህንነት አስፈው አይደለም፣ ለስልጣናቸውን ነው። በስልጣናችን የመጣው 1000 ዓመትን ተዋግተን ቢሆን ስልጣናችን እናጸናለን። እሱ ብቻ አይደለም፣ በስልጣናችን ለመጣ የአንድ ዓመት በጀትም ቢሆን አቅተን እንዋጋለን ብለውናል። ይህንን በተግባር እያደረጉት ነው። ኢትዮጵያ በተለይ በኢትዮጵያና ኢትዮጵያውያን በኑሯቸው ላይ ሊታደግ የሚችል እንቅስቃሴዎችን ሳናይ፣ ነገር ግን የኢትዮጵያውያን ትህል የሚያጨልም የኢትዮጵያውያን ገበሬዎች ንጹሐንም ጭምር የሚጨፈጭፍ ድሮን ግን በኢትዮጵያ በጀት ታጥፎ ስንሞትበት እያየን ነው። ስለዚህ ይሄ ባህሪያዊ ነው፣ ሲናገሩን የመጡ ናቸው ነው። በተለይ ይሄ የኤትኒክ ፖለቲክሱ ከትናንትና ከነበረው ኢህአዴግ በበለጠ ሳይሆን በሚያስደነግጥ ሁኔታ ሲተገበሩት አይተናል። ለዛም ቃል በቃል በየሚሄዱበትን አዳራሾችን፣ ተወካዮች ምክር ቤቶችን የሚናገሯቸው ወይም መድረኮችን በሙሉ ለህዝብን በሚያጋጭ ሁኔታ ነው እያየን። ትናንትና የጠቅላይ ሚኒስትሩ ፓርትነር በአሚኮ ያደረጉትን ኢንተርቪው ይህን የሚያሳየው ኑ ተባብራችሁ ስልጣኔን አጥኑልኝ፣ ኑ ሙቱልኝ ያሉ እና በተለይ ደግሞ የሚናገሯቸው አንዳንዴ ስሜት ኮርኳሪ ፋሽን ያለፈባቸው አሁን ህዝብ የነቃባቸው መከፋፈያዎችን በጣም አንድ ሀገር ናቸው የሚናገሯቸው እንጂ እስክንድር አስገርሞኛል ማለት ይችላለሁ። በጣም መያዝ ያለበት ግን እንደ ትናንትና አይደለም። እኔ በጣም አሁን ልቤ ሞቅ የሚለው ትናንትና በተለይ በአማራና በትግራይ ህዝብ መካከል ትናንትና ሁለቱም አካላት ወደ ተደገሰላቸው የእልቂት ዘንቢል ነበር የሚገቡት፣ ባስኬት ነበር የሚገቡት። ዛሬ ላይ ግን አንዋጋም እያለ ዛሬ ላይ ግን የሚመጡትን በተለይ የመከፋፈል ትርክቶችን እንግዲህ ፖለቲካዊ የኤሊት ፖለቲካ ነው አይደለ? ማህበራዊ ሚዲያ እያየን ነው። ሁለቱም ፊቶችን እኩል ሲያወግዙትና ሲከላከሉ እናያለን። እና እንግዲህ ስርዓቱ አገዛዙ እንደ ትናንትና በመከፋፈልና የነበሩትን ያልነበሩትን ግን ኤትኒክ የጎሳ ፖለቲካ የፈጠራቸው ትርክቶችን በማምጣት የሚከፋፈል የሚጋጨስ እንደሌለ ግን አይተናል። ታንኩ የተቆጣጠሩ አካላቶች ግን ጦርነቱ እንትኑም ሊፈጥሩት ይችላሉ። ይህን ነው የተፈጠረው። አሁኑ አቶ ይስሐቅ ፖለቲከኛ እና የሰብአዊ መብት ተሟጋች አቶ ይስሐቅ ወልዳይ እጅግ በጣም አመሰግናለሁ ስለሰጠህን ማብራሪያ። እጅግ በጣም እናመሰግናለን። ቴንክ ዩ። መልካም ቀን ይሁንልን።